ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በመካከለኛው ምስራቅ ሰላም እንዲሰፍን ጸሎት አቀረቡ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ረቡዕ ግንቦት 12 2018 ዓ.ም በቅዱስ ጴጥሮስ አደባባይ ለተሰበሰቡ ነጋዴያን ሳምንታዊውን የጠቅላላ ትምህርተ ክርስቶስ አስተምሮ ክፍል ባቀረቡበት ወቅት ሊባኖስን ጨምሮ በመካከለኛው ምስራቅ ሰላም እንዲሰፍን ጸሎት አቀረቡ። ቅዱስነታቸው የአርሜኒያ ቤተክርስቲያን መንፈሳዊ መሪ ለሆኑት ብፁዕ ቅዱስ አራም ቀዳማዊ ሰላምታ አቅርበው ሊባኖስን ጨምሮ በመካከለኛው ምስራቅ ሀገራት ሰላም እንዲሰፍን ምዕመናን እንዲጸልዩ ጥሪያቸውን አቅርበዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የጠቅላላ ትምህርተ ክርስቶስ አስተምሮ መጀመሪያ ላይ ባደረጉት ንግግር ብፁዕ ቅዱስ አራም ቀዳማዊንና ልዑካቸውን በቫቲካን በመቀበላቸው የተሰማቸውን ደስታ ገልጸው የወንድማማችነት ጉብኝታቸው ቤተክርስቲያኖቹን ወደ ሙሉ ህብረት በሚጓዙበት በዚህ ወቅት ቀድሞውኑ በመካከላችን ያለውን የአንድነት ትስስር ለማጠናከር መልካም አጋጣሚ ነው ሲሉ ተናግረዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ወደ መንፈስ ቅዱስ ባቀረቡት ጸሎት ብፁዕ ቅዱስ አራም ቀዳማዊ ከልዑካናቸው ጋር ወደ ሐዋርያት ቅዱስ ጴጥሮስና ቅዱስ ጳውሎስ መካነ መቃብር የሚያደርጉትን መንፈሳዊ ንግደት እንዲባረክ ጸልየዋል። ይህ መንፈሳዊ ጉብኝታቸውና ስብሰባቸው ወደ ሙሉ አንድነት በሚወስደው መንገድ ላይ ተጨማሪ እርምጃ እንድትወስዱ በቦታው የተገኙት በሙሉ ወደ እግዚአብሔር ዘንድ በብርቱ እንዲጸልዩ እጋብዛለሁ ብለዋል። ርዕሰ ሊቃነ ጳጳሳቱ በሊባኖስና በመካከለኛው ምስራቅ ሰላም እንዲሰፍን ሁሉም ሰው እንዲጸልይ በማሳሰብ የዚህ አካባቢ ህዝቦች በአመጽና በጦርነት እንደገና ተበታትነዋል ብለዋል። የኪልቅያ መንበር አብያተ ክርስቲያን ሊባኖስን፣ ሶሪያን፣ ቆጵሮስን፣ ኩዌትን፣ የተባበሩት አረብ ኤሚሬቶችን፣ የባህረ ሰላጤውን ክልል፣ ኢራንን፣ ግሪክንና ደቡብና በሰሜን አሜሪካ የሚገኙ የሀገራቱን አብያተ ክርስቲያናት እንደሚያካትት ታውቋል። እንደ ጎርጎሮሳውያኑ ከ1930 ጀምሮ የኪልቅያ ታላቋ ቤተ ክርስቲያን ጠቅላይ ጽሕፈት ቤት የሊባኖስ ከተማ በሆነችው አንቴሊያስ እንደሚገኝ ታውቋል። ቅዱስነታቸው ከብፁዕ ቅዱስ አራም ቀዳማዊ ጋር ሰኞ ግንቦት 10 2018 ዓ.ም በተገናኙበት ወቅት የሊባኖስን ህዝብ በዕለታዊ ጸሎታቸው እንደሚያስታውሷቸውና ለመካከለኛው ምስራቅ አብያተ ክርስቲያናትም ያላቸውን አሳቢነት አረጋግጠዋል። መረጃው የቫቲካን ዜና አገልግሎት ነው።